መላክ አማረ መምህር መላክ አማረ እንዴት የሐሰት መረጃ ይዘክ እውነት ነው ብለክ አውደ ምሕረት ላይ ትወጣለህ አንተ? እኔ መድኃኒዓለም ቤተክርስቲያን ነው የምመጣልህ። ሀራንጃ መድኃኒዓለም በመናቱና ዙሪያ ወረዳ አካባቢ የሚገኝ እጅግ ጥንታዊ የሆነ ቤተክርስቲያን ነው። ያ ቤተክርስቲያን ጥቂት ምዕመናን ያሉት፣ እነዛ ጥቂት ምዕመናን ቤተክርስቲያኑን መጨረስ ስላልተቻለ የገቢ ማሰባሰቢያ ተዘጋጅቷል። ኮሚቴዎቹ በዚህ በሐዋሳ ነው ያሉት። ዝም ስል ነው ሌባ የምባለው። ሌባ የምባለው ገባችሁ? ሌብነት ይሄ ነው ሌብነት። ከዛ ውጭ ግን የውኝ አባት እኮ አደባባይ ላይ መሰከሩ እኮ አደባባይ ላይ እኮ መሰከሩ። አደባባይ ላይ ቤተክርስቲያን ነው ይሄ። ደስ ይለኛል። መስዋዕትነት ነው። ገባ? መስዋዕትነት ነው። ኦኬ። እንደዛ ሄድኩ ገዳሙ። እኔ በመሄድ ደስ ብሎት አበላኝ አጠጣኝ። ገዳሙ አበላኝ አጠጣኝ። እንደገና ለትራንስፖርት ለልጆች ልብስ ብሎ ሰጠኝ። እሺ አለቃ እምቢ ልበል ወንድሜ? እምቢ ልበል? ኮሚሽን ምናምን ሳይሆን ፐርሰንት ምናምን ሳይሆን እምቢ ልበል? ንገረኝ እስኪ። ይሄ በረከት ነው በረከት አለ ነገርኩ ነው። አንድ ነገር ወደ ቤተክርስቲያን ሄዳችሁ ጥሪም ስታደርጉም ስታገለግሉም እኮ ማለት ቤተክርስቲያንን መስራት እንዳለባችሁ ታውቃላችሁ። እናንተ ግን ገንዘብ ከሌላችሁ ከምዕመናኑ ከአማኙ የምትቀበሉት ገንዘብ ይሄን ያክል አንድ ሰው ማለት ነው። ስማኝ አንዴ። አንድ ሰው ከአማኙ አካውንቱን ለጥፎ ከአማኙ ገንዘብ የተቀበለ ካለ እኔ ቃወማለሁ። እኔ ከአንተ ጎን እሆናለሁ። ግን አንድ ሰው እኛውን ቲክታከሮች እንዳለ ማለት ነው አካውንት ስንለጥፍ የቤተክርስቲያኒቷን አካውንት ነው የምንለጥፈው። ገባ? የቤተክርስቲያን አካውንት ተረዳኝ። ቤተክርስቲያን ደግሞ ለእኛ ለልጆቿ ሎዛ በሚባል ኤቨንት ስር ነው ለእነዚህ ልጆች እንደዚህ ያስፈልጋቸዋል፣ ልብስም ይግዙ ጫማም ይግዙ ብላ ብሰጥ እንቀበል አንቀበል? ንገረኝ አንተ ፋሲል። በሎዛ ኤቨንት ስር በህጋዊ መንገድ እሱን እኮ ልክ ነህ እኮ። እኔ አሁን ይሄንን እኮ አልደግፍም ማለት አይደለም እኮ። ምክንያቱም አንተ ስትወጣ ያ ሰው ፍላጎትም ይኖረዋል ማለት ሳይበላ ሊያገለግል አይችልም። ለምሳሌ አሁን ቤተክርስቲያን ላይ ተቀጥረው የሚሰሩ አባቶች አሉ። ከምዕመናኑ ከሚሰበሰበው ምጽዋት ከሚወጣው ገንዘብ ነው እየተገለገሉ ያሉት። ያ ካልተሰጣቸው እነዛ ሰዎች ሊያገለግሉም አይችሉም። ግን አካሄዱ እኔ ደብዳቤው አለኝ አሁን ቆይ የተለቀቀው ማለት ነው ያጃልደታ ይሁን ምን ያወጣው ለ14 ቲክታከር ይሄኛው ትክክል አይደለም። ያስከው እንትን ውሸት ነው። ይኸው ላሰማ፣ ይሄ ውሸት ነው ላሰማ፣ ውሸት መሆኑን ራሳቸው ከሀገረ ስብከቱ ከሲዳማ ሀገረ ስብከት የተሰጠው ላሰማ። ይኸው ውሸት እንደሆነ ስማ። በብፁዕ አባታችን በአጥቢያዎቹ ሰበካ ጉባኤና በህንፃ አሰሪ ኮሚቴው ጥያቄ ብፁዕ አባታችን ፈቅደው እየሰማ ነዋ። ፈቅደው ሀራንጃ መድኃኒዓለም በመናቱና ዙሪያ ወረዳ አካባቢ የሚገኝ እጅግ ጥንታዊ የሆነ ቤተክርስቲያን ነው። ያ ቤተክርስቲያን ጥቂት ምዕመናን ያሉት፣ እነዛ ጥቂት ምዕመናን ቤተክርስቲያኑን መጨረስ ስላልተቻለ የገቢ ማሰባሰቢያ ተዘጋጅቷል። ኮሚቴዎቹ በዚህ በሐዋሳ ነው ያሉት። እንዲሁም ደግሞ ቅዱስ ቂርቆስ ቤተክርስቲያኑ በቅርብ ጊዜ የተመሰረተ 2 ዓመት ያልሞላ ቤተክርስቲያን ነው። ሲመሰረት በጥቂት ቦታ ላይ የተመሰረተ ቤተክርስቲያን ስለሆነ ቦታውን ለማስፋፋትና የስብከተ ወንጌል አዳራሽ እንዲሁም የክርስትና ቤትና ልዩ ልዩ መገልገያ ቤቶችን ለመገንባት ታሳቢ ተደርጎ የተዘጋጀ ገቢ ማሰባሰቢያ ነው። እንግዲህ የመድኃኒዓለም የሀራንጃ መድኃኒዓለም ቤተክርስቲያን ህዳር 7 እና 6 የነበረ ገቢ ማሰባሰቢያ ነበረ። በዚህ ደግሞ ህዳር 12 እና 13 ነው የገቢ ማሰባሰቢያ የተከናወነው። ሀገረ ስብከቱ አፈጻጸሙ በቅርበት ይከታተላል። አየር ስማ ወረቀት ብዙ እያየን ስራቸው እንደሆነ እኛም ተመልክተናል። የተለያዩ ሰዎችም የተለያዩ አስተያየቶች ሲሰጡ ሰምተናል። ነገር ግን ይህ ወረቀት ከሀገረ ስብከት የሚወጣ አይደለም። ገንዘብ ቤተክርስቲያኑ ከአብያተ ክርስቲያናቱን ሰበካ ጉባኤ እንዲሁም ደግሞ ከህንፃ አሰሪ ወጣ እንዳልሆነ አየር ይሄ ወረቀት ፌክ ነው። ማተቡን አየው። ማተቡ
ማተሙ ይታያል። ፌክ ነው የወረቀቱ ፌክ ነው። ግን ይሄንን አጀንዳ መጀመሪያ የመጣውም ያሰባሰባችሁትም እናንተ ከዛም እኮ ከቤተክርስቲያን አገልጋይ ከሚባሉት ነው ይሄ ጉዳይም የመጣው። ይሄንን ነገር እንዴት እናንተ መጀመሪያ ሳትግባቡ ሳትናበቡ፣ ለምሳሌ አሁን ታዋቂ ሰው ቤተክርስቲያን ባያስተዋውቅ እኔ አሁን ወጥቼ ወይ ቪዲዮ ብለቅ ወይ ምን እይታም ላላገኝ እችላለሁ፣ አካውንትን ባስገባ ላይ ሰበስብ እችላለሁ። ለምሳሌ አሁን እንዲህ አርቲስት ወይም የሚታወቅ ሰው ታዋቂ የሆነ ቲክታከር ቢያስተዋውቀው ቢሰበሰብ እንደኔ ትክክል አይደለም ማለት አይደለም፣ ልክ ነው። ግን አሁን ይሄ ላይ አለመግባባቱ ላይ እኔ አሁን ይሄ ደብዳቤውን ልክ አድርጌ ነበር የወሰድኩት እንደኔ ማለት ነው። አሁን ደግሞ እዚህኛው ላይ መግለጫ ላይ እንግዲህ በምን ያልተግባባችሁበት መንገድ እንዳለ አይዶን ነው። እዚህኛው ውሸት ነው እያለ እኮ ነው። ከኛ የወጣው አይደለም፣ እንደዚህ አይነት ወጪ አላወጣንም እያሉ ነው። ይሄ ውሸት ነው ገባረ? ይሄ ውሸት ነው። ይሄ ውሸት ነው። ሀራንጃ መድኃኔዓለም ህዝቧ ትንሽ ነው። ያ ትንሽ የሆነ ህዝብ ሀራንጃ መድኃኔዓለም ማለት ላሳይ። ቆይ ሀራንጃ መድኃኔዓለም አርኪ ሰላም ላንተ ይሁን። እስከዛ ቀጥል አርኪ። ደምዬ እንዴት አደራችሁ? ሁላችንም ሰላም ብያለሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ሀሳባችሁን ልስማና ያው መጨረሻ ላይ ሀሳብ ስጣለሁ ብዬ ነው። ባለው መጨረሻ ላይ እኔም ሎዛ አባል ስለሆንኩኝ በዛ ነገር ላይ በተያዘ መልስ እሰጣለሁ። ነኝ ግን እንደዚህ አይነት ጉዳይ እንደ አይነት ተግባር አልተፈጸመም ነው የምትለው አንተ? ቆይ እንትኑ ፎቶ ላገኘው አልቻልኩም። ብራዘር ዋናው እኛ በኮሚሽን እንደማንሰራ በፐርሰን እንደማንሰራ ማመን አለብን። ገባረ? አንድን ቤተክርስቲያን ለመዝረፍ ሎዛ ኢቨንት አንድን ቤተክርስቲያን ለመዝረፍ ምንም አይነት እቅድ ፕላን እንደማያወጣ ማወቅ አለብን። እሺ አባ፣ ዋናው ይሄ ነው። በቃ እኛ በፐርሰንም በኮሚሽንም ሰርተን አናቅም። ሰንተኛ ሰርተን አናቅም። እኛ እንደዚህ አይነት ስራዎችን አንሰራ። ትሰራላችሁ የሚል ሰው ካለ መቶ መረጃ ያቅርብ። ከዛ ባሻገር ግን ያ ሁሉ ኪሎ ሜትር አቋርጠን እንግዳንን መተናል። ቤተክርስቲያን እናንተ መታችኋል። ስለዚህ ለእናንተ ማረፊያ ይሄው እራሷ ቤተክርስቲያን እኛ ሳንላት እኛ እንደውም ሰንበት ትምህርት ቤት ውስጥ እንተኛለን እያልን ማርያምን እዚህ ያላችሁ ኮሚቴዎች መታችሁ መናገር ትችላላችሁ። ኮሚቴዎች ሰንበት ትምህርት ቤት እናድራለን፣ የራሳችን ብርድ ልብስ አለን፣ ራሳችን እንደዛና እንደዚህ እናደርጋለን ብለን ስንላቸው አይሆኑም ብለውን ራሳቸው ኖ ይኸው የእንትን ደግሞ ያስፈልጋቸዋል የመጣችሁ የትራንስፖርት ብለው እሱንም የሚሰጡን በየግላችን አለም። በሎዛ ኢቨንት ስር ነው። ሎዛ የማያውቀው አንድ ቲክታከር ምንም አይነት ገንዘብ አያገኝም። ለምን? ሎዛ የተቋቋመው በመሰረቱ በቤተክርስቲያን ስም የሚዘርፉትን ለማስቆም ነው። የሚዘርፉትን በፐርሰንትና በኮሚሽን የሚሰሩትን ለማስቆም ነው። እነሱን ሲያስቆም ደግሞ በእነሱ ቦታ ደግሞ ማንም መተካት አለበት፣ እኛም መተካት አለበት። ገባ አይደለ? እኛም መተካት አለበት። እኛ ለቤተክርስቲያን ነው የምንሰራው። ያለው ነገር ይሄ ነው ብራዘር። ሌላ በኮሚሽን እና በፐርሰንት ትሰራላችሁ የሚለን ሰው ካለ ዩ ዌልካም ኑ። ይኸው ከዚህ የበለጠ ነገር ካለ ዩ ዌልካም ናና አምጣና አሸማቀኝ። እኔ አሸማቀኝ። ጸጋዬ ካለ ግና ጸጋዬ ካለ ሼር አድርጉለት። ለጸጋዬ ሼር አድርጉለትና ስለዚህ መረጃ አሁን ድፍረት ካለው መጥቶ ይናገር። ድፍረት ካለው ስለዚህ መረጃ ድፍረት ካለው መጥቶ ይናገር። ጸጋዬ ምን መሰለህ ደምረው፣ አሁን አንተ ነህ ፎሎ ካላደረግ አላስገባም። ፎሎ ያላደረገ ሰው አላስገባም። ፎሎ እንዴት አታደርግም አንተ? አሁን እኮ እኛ የምንነሳው ከእናንተ ንግግርና እናንተ ከምታደርጉት ድርጊት ነው እንጂ የእናንተን አሁን እውነታውን ውስጡን ገብተን እኛን የምናውቀው ነገር የለንም። እንዴት ብትለኝ ለምሳሌ አሁን አንተ አንዳንዴ ከሌሎች ሰዎች ጋር ኮንቨርሴሽን በምታደርጋቸው ንግግሮች የሚቀሩ ነጥቦች ናቸው። ለምሳሌ አሁን አንዳንዴ ከነዮኒ ማኛ ጋር የምታደርገው ንግግር አለ ቪዲዮም እሱ ለምሳሌ እነዚህ አይነት ንግግሮች ለገንዘብ
አሁን ሰው ምዕመናኑ የሚረዳው እሱም በለው ምንድን ነው ያልኩት በለው እስኪ ምን የኮሚሽን እንደውም እሱ የእንትና ዮኒ ማኛ ጋር የኮሚሽን እንዲህ ይሄን ያክል ታገኘማ ጥሩ እንደውም ያኛው ነው የሚሻለው ይሄንን ስራ እያለክ የምትለው ቪዲዮ አለች። እኔ የሚገርም ነገር ይኸውልህ ስማኝ ምን አልኩት መሰለ ደሜ አቤት በቀን 100 ሺህ ብር የሚከፈል ከሆነ ለምን እሱን አሰራም አለኝ። ውሸት ነው 100 ሺህ ብር አይከፈልም። ለእኔ እንደውም የሚሻለኝ ከአንተ ጋር 1 ሰዓት ጌም ተጫዎቼ 10 ሺህ ብር የማገኘው ነው የሚሻለኝ። ገባ የሚሻለኝ እሱ ነው። ውሸት ነው 100 ሺህ ብር የተባለው። በቀን 100 ሺህ ብር ብሎ ያለው ወንድማችን ነው። እሱን ራሱን ትጠይቁታላችሁ። እኛ በቀን 100 ሺህ ብር የሚከፈለው ቲክታከር የለም። በጣም በሎዛ ኢቨንት ስር 100 ሺህ ብር የሚከፈለው ቲክታከር የለም። ምንም እማምላክ ምስክሬ። እኔ አካውንቴን ባሳየ ትደነግጣለህ። እንዴ ደም ይሄ ነው እንደ አካውንት ይሄ ነው እንደ ያለ ብር ትላለህ። ማርያምን ነው የምልህ። በእውነቴን ነው ማወራ ገባ አይደለ? ወይኔ በእናትህ የሚቆጨኝ እኮ እኔ አይ ይሁን ሰው ማለት ከዚህ የማይሳሳት የለም። ሁሉም ሰው ይሳሳታል። የማይሳሳት ነገር የለም። እናንተ ጋር እውነታ ካለ ለእኛ ለመመኑ ደግሞ ግልጽ በሆነ እኛ ጋር እውነታ ስላለ እኮ ነው በኮንፊደንስ ማህተቤን እንደዚህ ፊት ለፊት አድርጌ ልሟገት የመጣሁት እውነታ ስላለ ማርያምን ተነስተን እናንተው እዛው ጋር ተስማማችሁት ነገር ሲኖር ጉዳዩ ሲወጣ መልሰን እኛ የምንታቸው እንደዛ ሲሆን ነው እንጂ አንድ ሰው እኮ እዛ ዝም ካለ ያልሰራበት አሁን ህዝቡ የተሳሳተው በ2 ሰው በ4 ሰው ነው። ና እነዛ 4 ሰዎች ኑ አልኳቸው። ይኸው ጸጋዬ ያለ አይደለ? ጸጋዬ ያለ ና ጸጋዬ ያልኩት ለምን አይመጣም? ይኸውና ጸጋዬ ያልኩት ለምን አይመጣም? በዚህኛው መረጃ ቅድም ባሳየው መረጃ ለምን አይናገርም? ቅድም ባሳየው መረጃ ና ድፍረቱ ካለ ና ግባ፣ ጸጋዬ ና ግባ፣ ድፍረቱ ካለ ና ግባ። ይኸው በዚህኛው መረጃ እውነተኛ ነው ስትል አልነበረም? ይሄ መረጃ እውነተኛ ነው ስትል ነበረ። ና ግባ። ዮሐንስ ተመስገን የምትባል እንደገና ደግሞ ማንም ይባል ብርሃኑ የሚባል እንደገና ደግሞ ማንም ይባል ዘላለም የምትባሉ ኑ እዚህ ጋር ደግሞ ማንም የምትባል አቢ መኮንን። በጣም የሚገርመው ደግሞ መምህር አለክ መምህር መላክ አማረ እንዴት የሐሰት መረጃ ይዘክ እውነት ነው ብለክ አውደ ምሕረት ላይ ትወጣለህ አንተ? እኔ መድኃኔዓለም ቤተክርስቲያን ነው የምመጣልክ። መድኃኔዓለም ቤተክርስቲያን እመጣልካለሁ አዲስ አበባ። መምህር መላከ አማረ የመድኃኔዓለም ቤተክርስቲያን ነው ጋይስ። የመድኃኔዓለም ቤተክርስቲያን ነው አይደለም? እኔ እንዴት ስማችንን ታጠፋለህ? አውደ ምሕረት ላይ የወጣ ምንም በማታውቀው ባልበላ ነው ባልጠጣ ነው። ለመናፍቃን እንዴት እኛን አሳልፋችሁ ትሰጣላችሁ? ለጠላቶቼ መሳቂያ አረጋችሁኝ እኮ መሳቂያ አረጋችሁኝ። ማርያምን መሳቂያ፣ እግዚአብሔር ሆይ መሳቂያ አረጋችሁኝ። ይኸውላችሁ ወንጌል ስናገር 100 ሺህ ብር ይሉኛል ከስር ጋይስ። ወንጌል ስናገር 100 ሺህ ብር ይሉኛል። ኧረ ሰቅራል። እኔ አልሰገርኩም። ይኸው አያችሁ ምላሴን አያችሁ ታመሜ ነው አልሰከርኩም። ሌላ ጊዜ እንደዚህ እንኳን እንትን ብናገር ታመሜ አይደለም ምላሴ ነው። ይኸው አያችሁ አለም ምላሴ ነው። ማርያምን ለእውነት ስለሆንኩ ነው እንደዚህ የቆምኩትኝ። ለእውነት ስለሆነ 78 ሰዓት እማምላክ ምስክሬ 78 ሰዓት ለቤተ ክርስቲያን ነው እንቅልፋችንን አተን ከእናንተ ገንዘብ ለምነን ለቤተ ክርስቲያን ገቢ እንዲገባ የምናደርገው። አንድ ሰው ጄሪ ለቤተ ክርስቲያን ገቢ አስገብተሻል አላስገባሽም? ጄሪ ለቤተ ክርስቲያን ገቢ አስገብተሻል አላስገባሽም? በጠየቅሽኝ አካውንት እግዚአብሔር በፈቀደልሽ ገንዘብ አስገብተሻል አላስገባሽም? ለቤተ ክርስቲያን አማምላክ ምስክሬ ስንት ቤተክርስቲያን ናቸው እየታነጹ ያሉት በአሁኑ ሰዓት? ስንት ቤተክርስቲያን ይሄን
ይኸውላችሁ ምስክር ይኸው ለቤተክርስቲያን ለአንድ ለግለሰብ እንኳን አላስገባችም። እማምላክ ምስክሬ በእውነት እንቅልፋችንን አጥተን ለቤተክርስቲያን ገቢ ያስገቡ ነው የምንለው። ለቤተክርስቲያን እኔም አስገብቻለሁ። ይኸው ግን ቤተክርስቲያን እንዳይገነባ ይኸውላችሁ አስቡት። ታቦት ቆሞ ይህንን አሰማችኋለሁ። አርኪ ቀጥል፣ አርኪ ቀጥል። እሺ ሰላም በድጋሚ እንዴት አደራችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ያው ሰሞኑን ባለው ጉዳይ ላይ ትንሽ ሀሳብ ልስጥ ብዬ ነው። ያው እኔም እንደነ ደሜ እንደ ወንድሞቼ በሎዛ ኢቨንት ስር የምሰራ አንድ መንፈሳዊ ቲክቶክ ነኝ። ያው ሰሞኑን ካለው ጋር በተያያዘ አንድ ነገር ልበል ብዬ ነው። እሺ እኛ እኔም ሆንኩ ጓደኞቼ መንፈሳዊ ቲክቶከሮች ነን። መንፈሳዊ ቲክቶከር ምግብ አይብላ ልብስ አይልበስ የሚል ሰው ካለ ኮሜንት ላይ ሀሳቡን ይግለጽልን። እኛ እንደ ማንኛውም ሰው ሶሻል ሚዲያ ላይ ገንዘብ ሜክ ማድረግ እኮ እንችላለን እኮ። በነገራችን ላይ ደምሮን ገንዘብ ሜክ እንዳታደረግ የሚለው ሰው ካለ ያ ሰው ለደምረው ጠላቱ ነው። ምድር ላይ ነው የሚኖረው። ምድር ላይ እስከሚኖር ድረስ ዓለምን እኮ ገዳም የገባ ሰው አይደለም ደምሮ። እዚህ ምድር ላይ ሲኖር ብዙ ነገር የሚያስፈልገው ነገር ሊኖር ይችላል እና ታዲያ ያንን ነገር ደግሞ ከመንፈሳዊ ነገር ቢሰራና ያንን ነገር ገንዘብ ሜክ የሚያደርግ መብቱ ነው እንዴ። እኛ እኮ አንድ ሁለት ቀን እኮ ላይቭ ቁጭ ብለን እኮ የምናገኘውን ብር ቤተክርስቲያን ሄደን በሌሊቱ ሙሉ ቁጭ ብለን ሌሊቱ ሙሉ ለፍልፈን ሌሊቱ ሙሉ ያውል ሰው አስተባብረን አንድ ህንፃ ቤተክርስቲያን አሰርተን ቤተክርስቲያን ደግሞ ከዛ ላይ ደስ ብሏት እንደ ዘማሪ እንደ ሰባኪ እንደማንም አይታን ለአገልግሎት ብላ ለምትሰጠን ብር የሚናደድ ሰው ካለ ያ ሰው ያሟል እንዴ። እና መንፈሳዊ ሰው ምግብ መብላት የለበትም ገንዘብ አይስራ ነው የምትሉት እንዴ? ይሄ እኮ በጣም ከባድ የሆነ ነገር ነው። በኢሳት ደግሞ ብዙዎቻችሁን አይተናችኋል። ከጎናችን ትቆማላችሁ ብለን ያሰብናችሁ ሰዎች ለእኛ ጦር ይዛችሁ መቆማችሁ ደግሞ በጣም ያሳዝናል። በነገራችን ላይ ብዙዎቻችሁ እዚህ ሶሻል ሚዲያ ላይ ከኛም ፎሎወር ከፍ ያላችሁ ብዙዎቻችሁ ሎዛ ኢቨንት ለመግባት ሞክራችሁ ያልተሳካላችሁ ዞራችሁ የማርያም ወርቅ ተሻገርን ለመውጋት የምትሞክሩ ናችሁ። እኛን ለመጣል እዚህ ጋር የምትሞክሩ ሰዎች እንዳይገርማችሁ ከዚህ በኋላ ብዙ ቤተክርስቲያኖችን እናሰራለን። ለአብነት በጣም ብዙ ቤተክርስቲያኖች በእኛ ጎን ይቆማሉ። እንዳይገርማችሁ ይሄ ነገር አይደለም አዲስ አበባ ላይ በየሀገሩ እየሄድን ብዙ ቤተክርስቲያኖችን እንሰራለን። እግዚአብሔር ረድቶን እናነጻለን። እስከዛሬም እግዚአብሔር ከጎናችን ቆሞ ነው። ያው ሰው ሰሞኑን ሁሉም ቢያወራ ነው አጀንዳው ነው። ለዛ ነው እኔ በጣም ነው ያዘንኩት እንዴ። ለአብነት ተብሎ በነገራችን ላይ እኛ የራሳችንን አካውንት አናስቀምጥ። ገዳም ቪዲዮ ስንሰራ የራሳችንን አካውንት አናስቀምጥ። ብዙ ሰዎችን ደስ ይለኛል። በነገራችን ላይ ካለው ነገር ጋር በተያያዘ በጣም ስላናደደኝ የማርያም ወርቅ ብሎ ሲናገር ገርሞኝ ነው። እና የማርያም ወርቅ ምንድነው ሚውት አረገኝ ማን ነው ብሎክ አረገኝ ብሎ ጸጋዬ እግዚአብሔር ያሳያችሁ። እንግዲህ ጸጋዬ ብሎክ አረገኝ ሚውት አረገኝ ብሎ በዚህ ያክል ጥግ ውሸት በሆነ መረጃ እውነት ቢሆን እሺ ውሸት በሆነ መረጃ በዚህ ያክል ጥግ በጥላቻ ተነስቶ እሱ እኮ ማህበረ ቅዱሳን ሆኖ አበል ካልከፈላችሁኝ አልሄድም ያለ እኮ የተደባደበ ሰው እኮ ነው። አበል ካልከፈላችሁኝ የሚገርማችሁ እኛ የማርያም ወርቅ እኮ ሂዱ በነፃ ሲለን እሺ አልልክም። አርኪ በነፃ አርኪ እኔ ሄጃለሁ በጣም ብዙ ቤተክርስቲያን ሂዱ ሲለን በጣም ብዙ ቦታ ሂዱ ሲለን እሺ ደሜ አቤት እንካ ይሄ ደግሞ ለታክሲ ይሆናል እንካ የሆነ ቤተክርስቲያን ደግሞ እንሄድና እናስተባብራለን ሲለን እሺ በፐርሰንት አንድ ቀን ተቀብሎ አያውቅም። አንድ ቀን ኮሚሽን ተቀብሎ አያውቅም። ጸጋዬ ለምን አልተከፈለኝም ብሎ ራስ ምታት ይዞት የተደባደበ ሰውዬ ሎዛ ኢቨንት ብሎክ አድርገኝ ብሎ በቂም ተነሳ። በቂም ና ሎዛ ኢቨንት አንተ መረጃ አለኝ ካልክ ጸጋዬ መረጃ አለኝ ካልክ ይኸው ና አሁን ድፍረት ካለ ማርያምን ና ድፍረት ካለ ይኸው እንትና ቀስቅዙት ከእንቅልፉ። ማን ነው ዘመድኩን ዘመዴን ቀስቅዙት ከእንቅልፉ ቀስቅሱትና ይምጣ። ማታ እየጻፍኩለት ነበረ አያነበውም ደሜ አላችሁ። ደሜ
አያነበውም አላችሁኝ። ደሜ አያነበውም ካላችሁኝ የኔን ቪዲዮ ከየት ነው የሚያመጣው? ካላየኝ እናንተ ናችሁ የምትሰጡት አይደለም። እናንተ የምትሰጡት ከሆነ ደግሞ ደምሮ ይፈልግሃል ዘመዴ ደምሮ ይፈልግሃል ብላችሁ ጥሩት። እሺ ጤና ይስጥልኝ። መልአከ ጸዲቅ ቀሲስ ቀለመወርቅ እንደዛ ፀሐይ እንዴት ነህ? ደምዬ ሰላም ነው? እንዴት ነው? አለን። እንዴት ናችሁ? ሁላችሁም በዚህ ያላችሁ ቤተሰቦች እንግዲህ ምንድነው ዋናው ነገር ያው ረጋ ባለ መንፈስ እንደዚህ በሰከነ መንፈስ ብንወያይ ጥሩ ነው። በድጋሚ እንዴት አደራችሁ? እንኳን ለመልአኩ ለቅዱስ ገብርኤል በዓል ያው እንግዲህ ቢያልፍም አደረሳችሁ ላለው ነገም ከነገ ወዲያ በስርዓት አለ እንደዛ እያለ ይቀጥላል። እንግዲህ ዘመነ ያው የዓመት በዓል ወይም የበዓል እንግዲህ ወራት ነው። ከዚህ ጀምሮ ሁላችሁም እንዴት ናችሁ? ጾሙስ እንዴት ነው? እየጾማችሁ ነው ወይ? እንዴት ናችሁ ለማለት ነው። እንግዲህ ደሜ ዋናው ሀሳቡ ተረጋግተህ እንደዚህ ስታስረዳ ጥሩ ነው። ግን አስቀድሞ ጩኸት ከሆነ ምንድነው የበላ ምንድነው ያስለፈልፈዋል የሚባል ተረት አለ። እንደዛ እንዳይሆንም ረጋ ብለህ እንደዚህ በሰከነ መንፈስ ግድ የለም ቀስ ብዬ ነው የምናገረው። ምንም መብላት አለመብላት የለም። ቀሲስ ትንሽ አባባሏ ክፉ ናት፣ አነጋገሯ ክፉ ናት። የእርሷ አነጋገር መርዝ ናት። እኔ አሁን መልአከ ጸዲቅ ቀሲስ ስለሚል ነው እንጂ መታወቂያዎትን አላየሁኝ፣ መልኮትን አላየሁኝ። ገባሁ። ቪዲዮ አብሩ አይደለም ዛሬ አይደለም ቪዲዮ አብሩ፣ እስከ ዛሬ እናወራለን። እኔ ምንም አላስታውስም። ቪዲዮ አብሩ እንዴ! እስከ ዛሬ ስናወራ ዛሬ አዲስ አይደለም ወይ? እኔ እንጃ። ቪዲዮ አብሩልኛ። የምናወራ ከሆነ ቪዲዮ አብሩልኝ። ኧረ ያለሁበት ቦታው ለቪዲዮ የሚመች አይደለም። እባክህ ስራ ላይ ነኝ። ታዲያ አነጋገሩን ልክ አይደለማ። እንደዚህ አይነት ሰው እኮ እየፈጠረብን ያለ ምን ማለት ነው? እንደበላ ሰው ልመጣልህ ነው። ኑልኛ። እሺ ልመጣልህ ነው። እኔ ደግሞ አንዴ ቆይ አውሩ ታጮህ አስረዳ። እንዳሁኑ ጥሩ ነው። እኔ ልልህ የፈለግኩት እንደዛ የሚባል አለ ሰዎች እንዳይሉህ ረጋ በል። እኔ ደግሞ አንደኛው ዋናው ነገር ምንድነው ለዘይት ቅንያ አስቦ ይላል መጽሐፍ። ለሚያገለግል ደሞዙ ዋጋው ይገባዋል ነው። ይኸውልህ ሳትረዳኝ አንተ አስቀድም ወደዛ ትሄድና ይሄ ነገር የልጅ ጨዋታ ይሆናል። አባታችን ልክ ነው። አከብርሃለሁ፣ እወድሃለሁ። አንተ ራስን እያነጽክ እያስተካከልክ እየመጣህ ነው ያለው። ሰዎች ለምንድን ነው እንደዚህ እየጮክ የማንቂያውን እንደዚህ እያደረክ ለቤተክርስቲያን እየለፈለፍክ ደግሞ ብዙ ዋጋ እየከፈልክ ነውና ራስንም እንድጠብቅ ቤተሰቦችንም እንድጠብቅ ከዛ በላይ እግዚአብሔር ደግሞ ለአንተ ዋጋ እንዲሰጥ ነው። ማን ነው ካህን አይብላ አገልጋይ አይብላ ያለው? ማን ነው? አይልበስ አይጠጣ አይብላ የሚል ነገር የለም። በአግባቡ በልክ ይሁን ነው በቃ። አሁን እንጂ አንተ ለምታገለግልበት ዋጋህን ማግኘት አለብህ በልኩ። ከቤተክርስቲያን እኩል ሳይሆን ለቤተክርስቲያን በአቅሙ ይሄ ለፍተህበታል፣ ይሄ ለፋህበት ነው ደግሞ ይሄ ይገባሃል ብለው ከሰጡ ቤተክርስቲያን ይገባሃል። አይዞህ ራስህንም አትጉዳ፣ እንደዚህ አትሳቀቅ። ሰው ይለኛል እንደዚህ አለኝ ምናምን አለኝ ከሌ አለኝ። ምስክር ከማን የምትፈልገው አንተ? ከሰው ብቻ ነው። እግዚአብሔር ይመስክርልህ፣ እግዚአብሔር እውነታውን ይገለጽልህ እንጂ ዘመርኩን መጣ፣ ጸጋያ መጣ፣ ገብረሃና ወልደሃና ሀጎስ መጣ አይደለም። ዋናው ነገር አንተ ቤተክርስቲያን የቆምክላት ቤተክርስቲያን በቁርጥ ቀን ትቆምልሃለች። እሷ ትቆምልህ እንጂ ሰው እንዲቆምልህ ጠበቃ እንዲከራከርልህ እንዲህ እንዳረግልህ አንተ እንደ ክርስቶስ እኮ ስንት ነገር ተባለ። ምን ተባለ? ያልተባለው ምን አለ? ዋውሳ እግዚ ኢየሱስ የሚለውን አንዱ አንባቢ ምን አለ? ዋውሳ በጊዜ ኢየሱስ አለ ብሎ አነበበ ይባላል። ተው በዚህ እንኳን አይሁድም አላሙት ይባላል። ስለዚህ ጌታችን ኢየሱስ ክርስቶስ ያልተጠረጠረበት ነገር በዝሙት ብቻ ነው። በሌላ በሁሉ ነገር ተብሏል። ምንም ያልተባለ ነገር። በዚህ ግን እሱ ንጹሕ ባህሪ ስለሆነ ሰዎች በዚህ አይጠረጠሩት ነበር። የኃጢአተኞች ወዳጅ፣ የመጸባህን ወዳጅ፣ የተጣሉትን የሚፈልግ እንደዚህ ስለሆነ በዚህ ብቻ ነው እንጂ በሌላ ነገር በምንም አልተጠረጠረም። እና ግን ያልተባለው ነገር የለም። ተተፋበት።
ተሰደበ፣ ተገረፈ፣ ሞተ፣ ተረሳ ለኛ ሲል አይደለም። ይሄንን ነው ማሰብ ያለብህ። ከሰው ምስክር አትፈልግ ለማለት ነው ወንድሜ። እኔ አከብራለሁ፣ እወድሃለሁ። እንደዚህ ለምን ተባልኩ ብለህ አስቀድመህ እንትን አትበል፣ አትቆጣ። ደግሞ እንዲሁ ክርስቲያን አባታችን ይፍቱኝ ባርኩኝ። እሺ ይቅርታ ይፍቱኝ ባርኩኝ። ምንድነው መሰሎት? አሜን አሜን አሜን። ይቅርታ አባታችን። ሚዲያ ላይ የሚነገር ነገር መልሱ ሚዲያ ላይ መሆን ስላለበት ነው። ለምን እኛ እንግዲህ እኔም ወንድሜም እዚህ ጋር ያለው አርኪ ወንድሜም አይተህ ከሆነ 72 ሰዓት በጌታ በኢየሱስ ማርያምን 72 ሰዓት እኛ እኮ የእግዚአብሔር መንፈስ ረድቶን ነው እንጂ እንደው የእግዚአብሔር ሕልውና ከኛ ጋር ስላለ ነው እንጂ ማታ ማታ እንደገና እንደ አዲስ እንሆናለን። እንቅልፍ እኮ አንተኛም፣ እግዚአብሔር አሳየሁት። እንቅልፍ አንተኛም። ግን በቃ ለቤተክርስቲያን ላለን ጥማት ቤተክርስቲያን እንድትገነባ ካለን ፍላጎት የተነሳ እንደዛ እናደርጋለን። ያም አለ። ሁለት ደግሞ ያለምንም መረጃ ሚዲያ ላይ ስንወቀስ ትንሽ ከበደን። ያው ሚዲያ ላይ ስለተወቀስን ሚዲያ ላይ ልመልስ ብዬ ነው ባለፈው ጸጋዬን ማስገብቼ ምንም መረጃ ማምጣት ያልቻለው። አሁንም ቢሆን ጸጋዬ ካለቅ ድፍረቱ አለኝ የምትል ከሆነ ይኸው አባታችን አሉ። በአባታችን ፊት እውነተኛ ሰው ነኝ የምትል ከሆነ መረጃ አቅርብ። ይኸው ሼር አድርጉለት ጋይስ፣ ይኸው ሼር አድርጉለት። አባታችን ይዳኙናል። ይኸው ስማችንን ካጠፉ ሰዎች መካከል አንዱ አንተ ነህ አይደለም? እና ይኸው አባታችን አሉ፣ ይኸው ቀሲስ አሉ እዚህ። አንዱ አንተ ነህ። ናገባ ልብ ካለ አሁን ይኸው አለበለዚያ ግን ማለት ነው እዚህ ጋር ያላችሁ ሰዎች ማርያምን ይህንን ኮፒ ሪከርድ እያደረጋችሁ ልቀቁት። መረጃ አለኝ የምትል ከሆነ እንደዛ እናደርጋለን። እሺ አንትዬ መረጃ አለኝ እያልክ ነበረ። ጤና ይስጥልኝ። እንዴት ነህ? ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት አደራችሁ ሁላችሁም? አይ እኔ እንኳን ያው ደጅ ጠንቼ ነው የገባሁት። ጥያቄ ለመጠየቅ ነው ገባሁት። ምናልባት የጸጋዬና የዘመድኩን ሀሳብ ብቻ አይደለም፣ እንዳጠቃላይ የሁሉም ኦርቶዶክሳውያን ጥያቄ ስለነበረ አሁን የቀረበውም ማስረጃ ላይ ጥያቄ ስላለኝ ነው። እና የመጀመሪያው ጥያቄ ምንድነው? ለምሳሌ እሳቸው የሀገረ ስብከቱ ሰራተኛ ናቸውና አይ ቲንክ ወይ ስራ አስኪያጅ ናቸው። አሁን ቪዲዮ ያቀረብክላቸው እሳቸው ማለት ነው። እና ምናልባት አሁን እሳቸው የተናገሩበትን መንገድ ማጥራት ይፈልጋል። ለምሳሌ ለአንተ ማስረጃ ሆኖ ሊቀርብ ይችላል። ለምሳሌ ጠቅላይ ቤተ ክህነት ሊጠይቃቸው ይችላል። እና ይህን ያሉበት ምክንያት አንደኛ ምንድን ነው የሚለው በትክክልስ ያ የወጣው ደብዳቤ ወይ ደግሞ የወጣው ወረቀት ትክክል አለመሆኑን ማረጋገጥ ይፈልጋል። ሰው ናቸው፣ እሳቸውም ጫና በዝቶባቸው። ምክንያቱም 4 ሚሊዮን ወጥቶ እንዴት 2 ሚሊዮን ብቻ ይኖራል የሚል ጥያቄ ከጠቅላይ ቤተ ክህነት ሊነሳባቸው ይችላል። የመጀመሪያው። ሁለተኛ በሪከርድ ስመለከት አይ ጥያቄ ልጨርስና በዛው እንትን ትልልኛል። በዛ ሁለተኛ ደግሞ ሪከርድ ሳይ ለሎዛ ፈርም ያለሁኝ የሚል ካንተ ከዮኒ ማኛ ጋር በነበረ ንግግር አይቻለሁና ፈርም ያለው ማለት ተከፋይ ነኝ ማለት ነው፣ ወይ ደግሞ በሱ ስር ሁኜ ኦሬዲ ክፍያ እየተቀበልኩ ነው የሚል ሀሳብ ነው ያለውና አንደኛ ምናልባት መጠኑን እዚህ ላይ መናገር የሚቻል ከሆነ ምን ያህል ነው የሚከፈላችሁ? 50 በነፃም ሊሆን ይችላል። አንድ ይቅርታ፣ ይሄኛው ክሊን አድርግልን። ከሎዛ ጋር ፈረምኩ ማለት ቋሚ ደሞዝ ይሄን ያክል ደሞዝ አለኝ ማለት አይደለም። ከሎዛ ጋር የተፈራረምንበት ዋናው ምክንያት ምንድን ነው? ሎዛ ለእኔ በፐርሰንም በኮሚሽንም እንደማይከፍለኝ ነው። ያ ማለት ምን ማለት ነው? እኔ በላይቭ ስትሪሜ ላይ በማስተላለፈው ጊዜ 10 ሚሊዮን ብር ብሰበስብ አንተ 10 ሚሊዮን ብር ሰብስባልና በፐርሰንት ይናክል ይከፈላል አይለኝም። አንድ እሱ ነው። 10 ሚሊዮን ብር ሰብስባል በነፃ ሄድ ካለኝም በነፃ ገባ። ነገር ግን ቤተክርስቲያን አይታ የሁላችንም ቤተክርስቲያን ለፐርሰንት ለእኔ ለአርኪ ለፐርሰንት አለም ለሁላችንም አይታ ቤተክርስቲያን ገባ። ቤተክርስቲያን ከመሰብሰባችን በፊት
ከሎዛ ጋራ በቃ ለልጆቹ የመኝታ አንፈልግም ይላሉ። መኝታ ኖ አይቻልም። ሰንበት ትምህርት ቤት አያድሩም። እኔ ይህን አመቻቻለሁ ብላ ከሎዛ ጋር ተነጋግራ እንደዚህ ብሎ ይነግረንና ይዞን ይሄዳል። ይሄ ያለ ብሎን ይዞን ይሄዳል። አዘርዋይዝ ደግሞ ቤተክርስቲያን ምንም ገንዘብ የላትም። ሄደን የቤተክርስቲያን ልጆችንን ሄደን ለቤተክርስቲያን እንደዚህ እንስራ፣ በነፃ እንስራ ይለናል። ሄደን እንሰራለን። ሄደን እንሰራለን። 72 ሰዓትም ያለ እንቅልፍ ልንቀመጥ እንችላለን። 48 ሰዓትም ያለ እንቅልፍ ልንቀመጥ እንችላለን። አግሪመንቱ በዚህ አይነት ሁኔታ ዲል የለም። ዮኒ ማኛ ከመጣ ላስገባ። ለምን አንተም የታለ ማኛ አልነበረም? ኦኬ እሱም ሲናገር ነበረ። እና ይሄ ነው ያለው ነገር። በሎዛ ኢቨንት ስር ቋሚ ደሞዝ የለም ብራዘር። እሺ ምናልባት ለምን መሰለ፣ ለምሳሌ ደሞዝ ከሌለ ሎዛ ኢቨንት እናንተን የሚያስፈርምበት ምክንያት አይኖርም። ለምሳሌ እኔ በተለያዩ አገልግሎቶች ላይ ስሳተፍ ምፈርምበት አጋጣሚ የለም። ተጠይቄ በዚህ ቦታ ላይ እንደዚህ አይነት አገልግሎቶች አሉ እንሂድ እባክህ ብለው ሊጠይቁኝ ይችላሉ እንጂ ፊርማ የለም። ፊርማ ያለው ወይም ደግሞ አግሪመንት ሊኖር የሚችለው አንተ የሆነ የምታገኘው ጥቅም ሲኖር ነው፣ ከኢቨንቱ ጋር ማለት ነው። ከዚህ ጋር ተያይዞ ምናልባት 50 60 ሰው 40 ሰው 30 ሰው ሆኖ ፕሌን ላይ በፕሌን ስትሄዱ በምናምን የሚለቀቁ ቪዲዮዎች እናያለን። እና ለዛ ሁሉ ሰው ቅድምም እናንተው ስትናገሩ ነበረ፣ አርኪም ሲናገር ነበረ፣ ደሜ አለ አርኪም ሲናገር ነበረ። ማለት የትኛውም ሰው በነፃ አይሰራም አይነት ሀሳቦችን አዎ ይከፈለናል፣ ደብሩ በፐርሰንት አይደለም እንጂ ክፍያችንን ተቀብለን እንመጣለን ሚል ሀሳብ ሰምቻለሁና ለ50 ለ60 ሰው ከገጠሪቷ ቤተክርስቲያን ምንም ከሌላት ቤተክርስቲያን ሚኒመም እንደው በትንሹ 10 20 ሺህ ብር እንኳን ብትቀበሉ ይኸውላ ሰው ቤተክርስቲያኗን አይጎዳትም ወይ? በዚህ አጋጣሚ ይሄንን የኢቨንት ስራ ወይም ደግሞ ይሄንን የማሰባሰብ ስራ እንደ ስራቸው አድርገው የቆጠሩ ብዙዎች አሉ። በዚህ አጋጣሚ እንደገና ቲክቶከሮቹም ኦሬዲ በቃ ስራቸውን አቁመው እዚህ ላይ የተሰማሩ እንዳሉ ጨምረን አንዴ ያልገባ ነገር አለ። እኛ በኢቨንት እኛ በኢቨንት ያለን ከአንተ ቀጥሎ ማለት በኢቨንት ያለን ልጆች፣ በሎዛ ኢቨንት ያለን ልጆች ገባ አስረግጬ የምነግርህ አሁንም ሁሌም እንድታውቁ የሚገባ ነገር የምነግርህ ማለት ነው። በተአምርና በተአምር ምንም ከሌላ ቤተክርስቲያን ይህን ያክል ብር አምጪ ብለን ተነጋግረን ሎዛ ተነጋግሮ የሄደበት የለንም። ኑ በቃ በነፃ ሄደን ሰርተን ገባረ ነገሩ ከአንድ 30 እንግዲህ 30 ኢቨንቶችን ማዘጋጀት ማለት ቀላል እንዳይመስለን። 30 ኢቨንቶችን በነፃ ሰርተናል። ሁሉ ነገር ከገንዘባችን ሆኖ ማለት ነው፣ ከራሳችን ሆኖ። ራሳቸው ቤተክርስቲያን ደግሞ እንክፈላችሁ ደግሞ ያሉን አለ። ከኛ አይደለም እኮ ቤተክርስቲያን ራሳቸው እኮ ናቸው። እንከፍላችሁ፣ እንስጣችሁ፣ የተመቻቸ ነገር እንደዚህ መኝታም ቢሆን ምግብም ቢሆን የመጣችሁበት ትራንስፖርትም ቢሆን እኛ ስጣችኋለን፣ ምንም ችግር የለብንም። ግን እኛ ህንፃውን አሰሩልን፣ ኦልሬዲ ህንፃው አልቋል የሚሉን ደግሞ ቤተክርስቲያኖች አሉ። ገባ እንኩ ሲሉን ደግሞ በረከት ነው፣ አንቀበልም አንልም። በረከት ስለሆነ የለንም ላሉ ደግሞ የግድ አምጡ ብለን በፐርሰንት ተነጋግረን አንሄድም። በነፃ ሰርተን ነው የምንመለሰው። አንትዬ እንዲገባ ማለት ነው። እሺ ይሄ ነው ያለው ነገር። አርኪ ጨምርለት አብሮ እንዲመልስልኝ አርኪ፣ ምናልባት አርኪ ከይቅርታ ጋር አብረን እንድትመልስልኝ። ለምሳሌ ሎዛ ኢቨንት ነው፣ ሎዛ ኢቨንት ነው ማለት ምክንያቱም ምንድነው የቤተ ክህነትም የቤተ መንግስትም ፍቃድ እንዳለው መረጃዎች እየሰማን ነውና እሱን በዛው ታረጋግጥልናለህ። ይሄ ማለት ግብር ከፋይ ነው ወይ ደግሞ ንግድ ፍቃድ አለው ማለት ነው። ስለዚህ ይሄ ሎዛ ኢቨንት ለትርፍ የተቋቋመ ነው ማለት ነው። ልጨርስ አንዴ። ለትርፍ የተቋቋመ ነው ማለት ነው። ለትርፍ የተቋቋመ ነው ማለት ለምሳሌ ቤት ኪራይ ይኖርበታል። ልጨርስ አንዴ። ቤት ኪራይ ይኖርበታል፣ ሰራተኞች ይኖሩታል፣ ሌሎች ነገሮች ይኖሩታል። ከዛ አመታዊ ግብር አለበት። ስለዚህ አመታዊ ግብር ስላለበት ከየቤተ ክርስቲያኑ እየዞረ እየተደራደረ
ግብር የሚከፍለውን ወይም ደግሞ ለወጪዎቹ በሙሉ ኖ ንግግር አልቀበልም። ኖ እየተደራደረ የሚለውን ነው አሁን ማምጣት ያለብህ። አንድ ቀን ሎዛ ኢቨንት አንዴ ብራዘርዬ፣ ሎዛ ኢቨንት አንድ ቀን እየተደራደረ ከቤተክርስቲያን ጋር እየተደራደረ ቢመጣ እኛ ራሱ ዝም አንለው። ቢዝነስ ነው የምንለው። ቤተክርስቲያን እየዘረፍክ ነው የምንለው። ገባ? አንድ ቀን ተደራድሮ አያውቅም። ድርድር የሚለውን አንሳ። የለም ተደራድሮ አያውቅም። እነሱ ናቸው ኤቨንቱ ራሱን አስተዋውቋል። በተለያየ አጋጣሚ ቤተክርስቲያን ይመጣሉ፣ ያላቸው ነገር ይናገራሉ። ከዛ በኋላ ለቤተክርስቲያን ራሱን ሰፖርት ያደርጋል። ደግሞ በግል የሚሰራቸው ስራዎች አሉ። ሰርግ አለ፣ የሽምግልና አለ፣ የተለያየ ፕሮግራሞች አሉ። ገባ? እነዚህ ክፍያዎች አሉት። ለቤት ኪራይና ለሰራተኞቹ የምትለውን ነገር ላመቻችል ብዬ ነው። ገባ አይደለ? ነገር ግን በቤተክርስቲያን ደረጃ ግን ስላልጨረስኩ ነው። እሱም ድርድር አድርግ አትበላ። ከቤተክርስቲያን ጋር ምንም አይነት ድርድር ሊያደርግ አይችልም። እሺ እንድታስረዳኝ እኮ ነው የምጠይቀው። አሁን ይሄ ጥያቄ የኔ ብቻ ሳይሆን የብዙ ኦርቶዶክሳውያን ጥያቄ ነው። ለምንድን ነው ይሄንን ያልኩት? ለምሳሌ አሁን ሎዛ ኢቨንት የሚባለው የሚሰራቸው ስራዎች በጣም ጥቂት ስራዎች ናቸው። የዩቲዩብ ስራ ሊሰራ ይችላል በተወሰነ መልኩ ማለት ነው። ያን ያህል ደግሞ ግብር ከፋይ ስለሆነ ቤት ኪራይ ሊኖርበት ይችላል። ቢሮ ውስጥ ነው ያለው ማለት የራሱን የቻለ ቢሮ አለው እና ግብር ከፋይ እስከሆነ ድረስ ለትርፍ ተቋቁሟል ወይም ደግሞ ከገጠሪቷ ቤተክርስቲያን ወይ ደግሞ ከሚያሰባስብላቸው አብያተ ክርስቲያናት የሚያገኘው ገቢ አለ። ሁለተኛ እናንተ የምትፈራረሙት እርግጠኛቱን ይሄ እኮ ነው የሚያጣላል። እናንተ የምትፈራረሙት ለምንድን ነው? አዎ ቴንኪው። እኛ የምንፈራረመው ኦርቶዶክሳዊ በመሆናችን ገባ። ሎዛ ኢቨንት ለእናንተ በኮሚሽንም እንደገናም ደግሞ በፐርሰንም እንደማይከፍላችሁ እንድታምኑና ራሱ ሎዛ ኢቨንት በኮሚሽንም በፐርሰንም ከየትኛውም አብያተ ክርስቲያናት ዘንድ ተነጋግሮ እንደማይመጣ እንድታውቁ ነው። ፊርማው አስፈላጊ ነው። አጥራልኝ አስፈላጊ ነው መፈራረሙ። ለምሳሌ እኔ እኮ አልኩ እንደ ምሳሌ ራሴን አድርጌ የሆኑ ማህበራት የሆኑ እኔ አሁን ቢያባረኝ ቆይ ግልጽ አድርጌ ልንገርህ። በቃ በአጭሩ ይኸውልህ ሎዛ እኔ በሎዛ ስር ነኝ አይደለም። ሎዛ ደምሮ ከዚህ በኋላ አጠገቤ ቢያባረኝ እኔ ሎዛ መክሰስ አልችልም። አሁን ግልጽ ሆነልህ? ስላላስጨረስከኝ አልሆነልኝም፣ ግልጽ አልሆነልኝም። የእኔ ጥያቄ ለምሳሌ አልኩ እኔ እኮ ራሴን ምሳሌ አድርጌ የሰጠው ከተለያዩ ልዩ ማህበራት ጋር ከሌሎች እንደዚህ የገጠር አብያተ ክርስቲያናትን ከሚሰሩ ሰዎች ጋር ሂደን የትሩፋት አገልግሎት እናገለግላለን። የትሩፋት ማለት ለበረከት ማለት ነው። ገንዘብ የማይከፈልበት ገንዘብ ላዘጋጀውም ለምንም የማይሰጥበት ማለት ነው። እናንተ ግን ስትፈራረሙ የሆነ ውል አላችሁ፣ ሎጂካሊ ማለት ነው። ውል አላችሁ ማለት አሁን በነፃ ነው እኔን የሚጠራኝ እንደው እባክህ እሺ ተከተል እና እናንተ አሁን እኔን የሚጠራኝ አካል በቃ በነፃ እንዲህ ያለ በቃ በረከት አግኝተን እንድንመለስ የምናደርጋቸው አሉ። ሰው ለምሳሌ ገንዘብ ሲሰጥ ለበረከት ይሰጣል ማለት ከእግዚአብሔር የሚቀበለው ነገር ስላለ ማለት። ስለዚህ እነዛ ሰዎች እኔን ሲያናግሩኝ ናፈርም ናውጣ ናግባ የሚሉት አይነት ሀሳብ የላቸውም። እናንተ ግን ከፈረማችሁ አግሪመንት አለ። አግሪመንት ካለ ደግሞ ክፍያ አለ። ጥሩ ቅድም እኮ ነግረህናል። ሰው በነፃ አይሰራም። ልጆች ደግመህ ነው የምትመጣው እዚህ ጋር። እኔ ከሎዛ ኢቨንት ጋር ስፈራረም የቋሚ የስራ ቅጥር አለ መፈራረመው። ሰማኝ መጀመሪያ የቋሚ የስራ ቅጥር አይደለም መፈራረመው ከሎዛ ኢቨንት ጋር የተፈራረም ነው። እኔና ወንድሞቼ ሎዛ ኢቨንት በኮሚሽንም በፐርሰንም ከየትኛውም አብያተ ክርስቲያናት ገንዘብ እንደማይሰበስብና ለእኛም እንደማይሰጠን ሆኖ ነው የምንፈራረመው። ሎዛ ኢቨንት እኔ ነው ቢያባረኝ ፊርማዬ እኔ የፈረምኩት ፊርማ ምንድነው መሰለ በኮሚሽን አስብልኝ እንጂ እንዳልለው ነው። በፐርሰን አስብልኝ እንጂ እንዳልለው ነው የተፈራረምኩት። ገባ? እኔ ይህን ያክል ገንዘብ አስገብቻለሁ። ስለዚህ ይህን ያክል ገንዘብ አስገብቼ ይህን ያክል ገንዘብ አምጣልኝ እንዳልለው ነው።
ከዛ ባሻገር ደግሞ በሎዛ ጥላ ውስጥ መሆኔ ምንድነው ለገጠር ደካማ ቤተክርስቲያኖች አቅም ለሌላቸው ቤተክርስቲያኖች ለተለያየ ነገር እኮ ደቡብ ጎንደር ነው ሰሜን ጎንደር ሄደን ስንሰራ በነፃ ነው በነፃ ማለት ነው። ገባ? እንደዚህ አይነት ቦታዎች ላይ ደካማ ቤተክርስቲያን ሲኖር እንሄዳለን። በአቅም በገንዘብ አቅም ደካማ ሲኖር በማስር ስለሆንን በሎዛ ስር ስለሆንን የሎዛ ዋነኛው ራዕይ ምንድነው? በየትኛውም ቦታ ላይ ማንኛውም ግለሰብ እየተነሳ ቤተክርስቲያንን በፐርሰንና በኮሚሽን የሚበሉትን አስቁሟቸዋል። እምነግርህ ገባ? እኛን ደግሞ ሲቀበለን እንደነሱ እንዳንሆን አስፈርሞናል። ምን ብሎ? በፐርሰንም በኮሚሽንም እንደማልከፍላችሁ እወቁ። እኔ ቤተክርስቲያን ስሰጣችሁ እሰጣችኋለሁ፣ ቤተክርስቲያን ደግሞ በነፃ መስራት ካለባችሁ በነፃ ትሰራላችሁ ብሎ ነው የሚያስፈርመን። ይሄ የቋሚ ደብዳቤ ቅጥር አይደለም። ገባር? ይህንን የምነግርህ ስለ ማህተቤ ብዬ ነው የምነግርህ። ይህንን የምነግርህ ማለት ነው። እሺ አመሰግናለሁ። ሌላ አባራሪና ተባራሪ ካለ አባራሪ ሎዛ መጀመሪያ ተስማማን። አላመንኩበትም፣ እውነት ለመናገር ለምን እንደሆነ ታውቃለህ? እሺ አሁን አንተ ካላመንክበት መረጃ አምጣ፣ ያላመንክበትን መረጃ አምጣ። እሺ አሁን እኮ አንተ ያላመንክበትን መረጃ አምጣ። አሁን አላመንክበት፣ እኔ እውነተኛ መረጃ ስነግርህ አላመንክም። ስለዚህ ያላመንክበትን ደግሞ አንተ መረጃ አምጣ። ይሄ መረጃ አለኝ ብለህ መረጃ አምጣልኛ። አለበለዚያ ደግሞ መረጃ ልስጥህ። የመጀመሪያ እከፍታለሁ፣ ችግር የለም። መረጃ ያልከው አንደኛ ከንግግርህ ማስረጃ ነው፣ ከመረጃም አልፎ ማስረጃ ነው። ያ ማለት ምንድነው? ይከፈለኛል ብለህናል፣ አትክደንም አይደል? ይከፈላል። ሁለተኛ ሁሉ አስረድቼ በማርያም ሁሉ አስረድቼ ሁሉ ነግሬ አልሰማኝም። ሰምቻለሁኝ። እኔ እኮ ተገቢ ነው ወይ? ለምሳሌ 50-60 ሰው ይዛችሁ ስትሄዱ ሁሉ አስረድቼ ደሜ ይሰማል። ሁሉ አስረድቼው የስድስት ዓመት ህፃን ልጅ ይረዳል። የስድስት ዓመት ህፃን ልጅ ለአንተ ሎዛ ኢቨንት ተከልክላል እንዴ ብራዘር? እንዴ ጠይቀ እምቢ ተብላል እንዴ ብራዘር? እንደዚህ አስረድቼ ከአስከፈ አስረድቼ እሺ ቀጥል አርኪ ደምዬ ክፍያ የሚለውን እናስተካክለውና ቤተክርስቲያን ደስ ብሏት ትሰጠኛለች። ቤተክርስቲያንን አገልግያት ቤተክርስቲያን ራሷ ፈቅዳና ወዳ ትሰጠኛለች። በቃ ይሄ እኮ ነው፣ ቀላል እኮ ነው እንዴ። እስቲ ማን ነው ለምን ሰራችሁ፣ ለምን እንደዚህ ያደረጋችሁ የሚለን ሰው ካለ ማስረጃ ይዞ ይምጣ። አሁን ወንድማችን ያለው ነገር ልክ ነው። ያ ሁሉ ሰው ይሄዳል ከናንተ ጋር በአገልግሎት በፕሌን ያ ሁሉ ሰው ቤተክርስቲያንን የሚጠቅም ከሆነ የዛ ሁሉ ሰው ቤተክርስቲያን እዛ ቤተክርስቲያን መምጣት የሚጠቅማት ከሆነ ቤተክርስቲያን ያ ሁሉ ሰው ቢመጣ ጉዳቱ ምንድነው እንዴ? ገብቷል? አሁን እኛን እያስነሳን ያለው ቅድም የውሸት ተብሎ የተለጠፈው ወረቀት ነው አይደለም? እሱን ወረቀት ይዞ መጥቶ ከኛ ጋር በስነ ስርዓት የሚሟገት ሰው ምክንያቶችን እያስቀመጠ እኛን በምንም አይነት በህጋዊም ሆነ በምንም እኛን ማለት ነው በዛ ነገር ላይ ምላሽ እንድንሰጥ የሚገፋፋን ሰው ካለ ይምጣ፣ ከኛ ጋር ይወያይ። መድረኩ ሰፊ ነው። ሌባ ነው የሚደበቀው፣ እኛ ተደብቀን አይደለም። ገብቷችኋል? ሎዛ ኢቨንት በፐርሰንት እኔ ምን እንደሆነ አላውቅም። እኔ ፐርሰንት ምን እንደሆነ አላውቅም። እግዚአብሔርን ነው የምላችሁ። ግን እዚህ ሶሻል ሚዲያ ላይ እስካላችሁ ድረስ አይደለም በጎ ነገር አይደለም ተውት፣ አይደለም ዘፈን፣ ምንም አይነት ነገር እዚህ ሶሻል ሚዲያ ላይ እርዳታም ስሩ። ማስተር አብነት ይተቻል። ለምን ተተቸ ብዬ ግን አልወጣም። ሰው ስሩ ይተቻቸዋል። ሰው ምንም ነገር አድርጉ፣ ስራም ላይ እኮ ነው የትኛውም ዓለማዊ ህይወትም መንፈሳዊም ላይ ብትሄዱ ሰው ከናንተ ጎን እንዲቆምላችሁ አትጠብቁ። እግዚአብሔር ነው ከኛ ጎን ሊቆም ስለኔ ሊከላከልልኝ እኔ ሊያግዘኝ የሚችለው እግዚአብሔር ብቻ ነው፣ ደምሮ አይደለም። ሎዛ ኢቨንት አይደለም እኔ ሊያግዘኝ፣ እውነታና እግዚአብሔር ብቻ ነው። እኔ ማንንም አልፈራም፣ እግዚአብሔርን ነው የምላችሁ። ባደረኩት ነገር ላይ ሸማቀቃለሁ፣ ወደኋላ ላለው አፍራለሁ። ለምን አፍራለሁ? ቤተክርስቲያን ደስ ብሏት ከምስክር ወረቀት ጋር እንካርኪ ይሄ ለአንተ ይጠቅማል ለቤት ኪራይ ብላ ብሰጠኝ እንደ ማንኛውም ቲክቶከር እንዴ በዘፈን ምን ልታመጡ ነው? እኔ እኮ ይገርመኛል እኮ እዚህ ሶሻል ሚዲያ ላይ እስቲ የሆነ የመንግስትም ተቋም የግልም ተቋም መጥቶ ፕሮሞሽን ልንሰራ
ስጋ ቤት ብናስተዋውቅ እንዴ በቃ እኮ ተቻችን በዛ እኮ ስጋ ቤት ብናስተዋውቅ ኧረ እንዴ እናንተ መንፈሳዊ አይደላችሁ? ስንት ማንባለው ነገር አለ። አንስራ እንዴ እንደናንተ ምድር ላይ ነው የምንኖረው እንዴ። ቤተክርስቲያንን እንጠቅማታለን፣ ወደፊትም እንጠቅማታለን፣ ግን አንጎዳትም። ገብቷችኋል? ከቤተክርስቲያን ጎን ነን፣ ለቤተክርስቲያን የምንቆም ሰዎች ነው እንዴ። ሁላችሁም እኮ ለቤተክርስቲያን ምንቆም አንመስልም እኮ። ሁላችሁም ስትነሱ የእኛን ስም ለማጥፋት ከኛ እንዴ ይሄ ልክ አይደለም። ቤተክርስቲያንን እየጠቀምናት ነው። በአንድም ጎን ቤተክርስቲያን ብዙ ነገር አስተምራኛለች። ብዙ ሶሻል ሚዲያ ላይ ስመጣ እኔ ቤተክርስቲያን ብዙ ነገር መክራ ገሳ እዚህ ደረጃ አድርሳኛለች እና እኔ እንጃ መተቻቱ ተገቢ ነው ብዬ አላስብም። ሌላው ደግሞ ግን ይህንን ነገር አሁን እናገራለሁ። ሌላው ደግሞ ሌባ ትላላችሁ። ሌባ ማለት የሚሰርቅ ነው አይደል ጋይስ? ሌባ ማለት የሚሰርቅ ነው። እኛ ማርያምን እማምላክ ምስክሬ እኔ ልንገራቸው፣ እማምላክ ምስክሬ አውቃለሁ። ሌባ ምናምን ብለው የሚጽፉት ጴንጤዎችና ተሐድሳውያን ናቸው። ገባችሁ? ኦርቶዶክሳውያን ወንድሞችና እህቶቼ፣ ሌባ የሚባለው እኮ አንድን የቤተ ክርስቲያን ፋይናንስን አታልዬ ገንዘብ ወስጄበት ከዛ በኋላ ለዛ ለወሰድኩበት ገንዘብ ዝም ስል ነው ሌባ የምባለው። ገባችሁ? ሌብነት ይሄ ነው ሌብነት። ከዛ ውጭ ግን የውኝ አባት እኮ አደባባይ ላይ መሰከሩ እኮ አደባባይ ላይ እውለቱ። ሌባ የሚባለው አንድ ሰው ሌባ የሚባለው ያልሰራውን የሰረቀ ነው ሌባ የሚባለው። ከዛ ውጭ ግን እማምላክ ምስክር እኔ በሎዛ ኢቨንት ስር በመሆኔ በጣም ደስተኛ ነኝ። እኔና ጓደኞቼ በሎዛ ኢቨንት ስር በመሆናችን አንድ የሚነሳ ኮሜንት አለ። ለምን ብር ትጠይቃላችሁ ከቤተ ክርስቲያን ይባላል። ቤተ ክርስቲያን ወዳና ፈቅዳ ደስ ብሏት ነገርኳችሁ እኮ ከምስክር ወረቀት ጋር ይሄ ይጠቅመሃል ብላ የምትሰጠኝ ጉዳቱ ብቀበል ጉዳቱ ምንድን ነው? እኔ እዚህ ጋር የቤት ኪራይ ሊኖር ይችላል፣ ብዙ ነገር አለ። ሶሻል ሚዲያ ላይ የምንቀሳቀስ እንዴ አለሞይ ከሮች ጋር ሂዱ። ለምንድን ነው ሰው የምታሸማቀቁት? አይስራ እንዴ ደምሮ አይስራ አይብላ። አለማዊ ቲክቶከሮች ጋር ሂዱ እንዴ። ሲጀመር ሎዛ ኢቨንት ደግሞ ይሄ በገቢ ማሰባሰቢያዎች ላይ ብቻ ሳይሆን ሚሊኒየም አዳራሽ ላይ የምትሄዷቸው ብዙ ፕሮግራሞች አሉ። ብዙ እነዚህን ብቻ አይደለም ልደትን ጨምሮ የተለያዩ ፕሮግራሞች ላይ የኛ መፈራረም ጥቅሙ ይሄ ነው። ፕሮሞት እናደርጋለን። ፕሮሞት ባናደርግ ሚሊኒየም አዳራሽ በምን አውቃችሁ ትመጣላችሁ? ብዙዎቻችሁ ብዙ ፕሮግራሞችን ያዘጋጃል። በብዙ ፕሮግራሞች ላይ እጁ አለ። ለቤተ ክርስቲያን ይቆማል ተቋሙ። ስለዚህ ከዚህ በላይ ምንም ልናወራ አንችልም። ማንም በዚህ ሰዓት ከጎናችን ቁሙልን። ማንም ከጎናችን የሚችሉ ሰዎች መረጃ ይምጣብን። እኛ ይኸውላችሁ መረጃ ይምጣብን። አውጥቶ እኛን የሚተቸን መረጃ ጋር አስቀምጦ ለሚናገር ሰው ካለ ሌባን ሌባ ነው አይደለ? እኛ ሌቦች ነው የምንባለው። እስቲ ሌባ ናቸው ጋችሁ መረጃ ችግር የለውም። በዛ ነገር ላይ ራሳችን ምላሽ አንተ ድፍረት ካለ ግባ። ቆይ አንድ ይቅርታ ና ቀንሲትን ፈራጅ ብዙ ነው። ና ግባ፣ ድፍረት ካለ ና ግባ። ሌባ ብለናላ፣ ይኸው ና ግባ። ኖ ሚውጣ ይግባ። ና ግባ፣ ልብ ካለ ና ግባ፣ ይኸው ና ግባ።